የማይለካው ስቃይ ዕለት ዕለት በሀገራችን ጆሮ ጭው የሚያስብሉ ዜናዎችን መስማት ከጀመርን ዋላ ደር ብለናል። በተለይም ከሴት ልጅ ጥቃት ጋር ተያይዞ የሚሰሙ ዜናዎች ምን ያህል የሴት ልጅን መብትና ደህንነት ስጋት ላይ እንደጣለ በቂ ማሳያ ነው። እነዚህ ትውልድ ላይ የረጅም ጊዜ ጠባሳ የሚጥሉ ችግሮችን ለመከላከል የተለያዩ እንቅስቃሴዎች እየተደረጉ ቢሆንም ስር ነቀል ለውጥ ማምጣት ግን ከብዶን አሁንም ድረስ የእህቶቻችንን አሳዛኝ የጥቃት ዜና መስማት እጣ ፈንታችን ይሆነ ይመስላል። ጥቃት ደረጃ ሊወጣለት ባይገባም አንዳንዱ ግን የተደራረበና ከፍተኛ ቀውስ ከመፍጠሩ የተነሳ ከፍ አድርገን ልንመለከተው እንችላለን። እህታችን ብርቱካን ተመስገን ላይ የሆነው አንድ ሰው ያሳልፈዋል ተብሎ ሊገመት ከሚችለው ስቃይና መከራ በላይ ነው። ታሪኳን ከተመለከንበት ሰዓት አንስቶ በተደጋጋሚ ልንጠይቀው የምንችለው እንዴትስ በህይወት መኖር ቻለች የሚለው ጉዳይ ነው። ብርቱካን ከደረሰባት ጥቃት የቀራትን ጥቂት ኃይል አንጠፍጥፋ እሷና ለልጇ እየኖረች ትገኛለች። ይህ ኃይሏ ከዚህ በኋላ ያለውን አስቸጋሪ ህይወት ፈተና ሊያስቀጥላት መቻሉ አጠያያቂ ነው። እሷም ለብዙ ጊዜ አንገቷን ከደፋችበት ታሪኳ ቀና ብላ ለኔና ለልጄ ህይወት ቀጥሉልኝ ስትል በኢቢኤስ ቴሌቪዥን የእርዳታ ጥሪዋን አሰምታለች። ብርቱካን ተመስገን በጎጃም ክፍለ ሀገር ስናኖ ወረዳ ነው የተወለደችው። ገና ከእናቷ ማህፀን እንደወጣች ነበር መከራጇን ዘርግታ የተቀበለቻት። እናቷ ገና እሷን እንደወለደች ነበር ከዚች ዓለም በሞት የተለየችው። አባቷም ወደ ሌላ ሀገር ይሰደዳል። በጊዜው የነበሩት አያቷ ስለነበሩ እሳቸው ጋር ማደግ ትጀምራለች። 8 ዓመት ሲሞላትም አያቷ ባለባቸው የኢኮኖሚ ችግር እሷን ማሳደግ ይከብዳቸዋል። በዚህ ምክንያት ለሰው ይሰጣታል። አዲስ የገባችበት ቤት ውስጥ በስራ እነሱን እያገዘች ትማር ነበር። ቤት ውስጥ ለልጆች ለበዓል ልብስ ሲገዛላቸው ምስኪኗ ብርቱካን ግን ቤት ውስጥ ያረጀ ልብስ ተሰብስቦ እዛው ቤት ውስጥ በመርፌ ተሰፍቶ ነበር የምታደርገው። ጫማም ከልጆቹ የተረፈው ወይም ተበላሽቶ የተጣለ እየለቃቀመች ነበር የምትለብሰው። በዚህ ድህነትና ችግር ውስጥ ብትሆንም ግን በትምህርቷ የደረጃ ተማሪ ነበረችም። ያደገች ስትመጣ ቤት ውስጥ የምትሰራውም ስራ በዛው ልክ መጨመር ጀመረ። ለሊቱን ሙሉ እየሰራች ቀን እየሄደች የምትማርበት ጊዜም ነበር። ታዲያ እነዚህ ሁሉ ፈተናዎች ብርቱካንን አልበገሯትም። ትምህርቷንም ጠንክራ በመማር የ12ኛ ክፍል መልቀቂያ ፈተና ተፈተነች። 392 ነጥብን በማምጣት ደምቢዶሎ ዩኒቨርሲቲ በመድብ ይደርሳታል። ማለፏንም ተመልክተው በዙሪያ ያሉ ሰዎች አበረታቷት። ብርቱካንም ከብዙ የጨለማና የድህነት ጊዜ በኋላ በቀለም ህይወቷን እንደሚበራምና ያላትን ብሩህ አእምሮና ባለብዙ ተስፋ ልቧን ይዛ ወደ ዩኒቨርሲቲ አመራችም። ደምቢዶሎ ዩኒቨርሲቲ ትምህርቷን በብቃት መከታተል ጀመረች። ከዛም የፋርማሲ ዲፓርትመንት መርጣ መማሯን ቀጠለችም። ብርቱዋና ጠንካራዋ ብርቱካን የዩኒቨርሲቲ በምትኖርበት ጊዜ እንደ ብዙ ኩዮቿ ብዙ ብር እየተላከላት የምትኖር አልነበረችም። ይልቅስ ያኔ ገና ከሀገሯ ስትወጣ ለዓመት እንድትጠቀምበት የተሰጣት 300 ብር ብቻ ነበር። የንጽህና መጠበቂያ ለመግዛት ራሱ ትቸገር ነበር። ያለባትን የኢኮኖሚ ችግር የተገነዘቡ ጓደኞቿም እያወጡ ይረዷት ነበር። በድህነትና ነገን ተስፋ በማድረግ መካከል ሆና ትምህርቷን እየገፋች የነበረችው ብርቱካን አንድ ቀን ጎዶሎ ህይወቷን አመሰቃቀለው። በጊዜው ደምቢዶሎና አካባቢው ረብሻ የነበረበት ጊዜ ነበር። ታዲያ በአንደኛው ቀን ብርቱካንና ጓደኞቿ ላይብረሪ በሚያጠኑበት ማታ 3 ሰዓት ላይ የተኩስ ድምጽ በዩኒቨርሲቲ ውስጥ ይሰማሉ። የተኩስ ልውውጥ እየበረታ ሲመጣ እነ ብርቱካን ይሸበራሉ። ከላይብረሪ ወጥተው ግቢ ውስጥ ራሳቸውን ለማዳን ሲዘዋወሩ አንድ ሰው አካባቢው በእጅጉ ስለተበጠበጠ ማምለጥ እንዳለባቸው ነግሮ በፍጥነት ወደ መኪና እንዳይመሩ ይነግራቸዋል። በሰዓቱ ነፍሳቸውን ለማዳን ይታያቸው ብርቱካንና ጓደኞቿም ፈጠን ብለው ወደ መኪናው ይገባሉ። መኪናውም ጉዞውን ይጀምራል። ወዴት እንደሚያመሩ ያላወቁት እነ ብርቱካን ቀስ በቀስ ነገሮች አጠራጣሪ የሆኑ መጡ። በመኪና ውስጥ ያሉት እንዲገቡ ያዘዟቸው ሰዎች ፊታቸውን ከአይናቸው ውጪ ሸፈኑ። አንድ ጫካ አካባቢም ሲደርሱ ከመኪና እንዲወጡ ነገሯቸው። አማራጭ ያልነበራቸው እነ ብርቱካን የታዘዙትን ማድረግ ጀመሩ። ሰዎችንም ተከትለው ለሰዓታት በጫካ ውስጥ መጓዝን ቀጠሉ። ምን ያህል ሰዓት እንደተጓዙ ሳያውቁ አንድ ገላጣ ሜዳ ላይ ደረሱ። ነገሩ እገታ እንደሆነ እየተገለጠላቸው መጣ። በአገታቸውም ሰዎች ገለጻ ይሰጣቸው ጀመረ።
እነሱም የፈለጓቸው አስታጥቀው ወደ ጦርነት ለማስገባት እንደሆነና ስልጠና እንደሚሰጣቸው ነግሯቸው እዛው ባሉበት አንዳንድ የስፖርት እንቅስቃሴዎችን ማሰራታቸውን ጀመሩ። ቀናትን እየወለዱ ብርቱካንና ጓደኞቿም ከአጋቾቻቸው ጋር በየጫካው መዳረሻቸውን ሳያውቁ ይዘዋወሩ ጀመረ። ረሃባቸውን እንዲያስታግሱ የሚሰጣቸው አንድ ደረቅ ዳቦ ነበረ። የሚጠጡትም ውሃም ስለሌላቸው ከወራጅ ውሃ ወይም ከደፈረሰ ምንጭ በልብሳቸው ነክረው እየጨመቁ ነበር የሚጠጡትም። ከዛም አጋቾቹ አሁን ጊዜው እንደደረሰና የሚፈልጉት ነገር ስለተሳካ ወደ ቀጣይ ስራቸው መሄድ እንደሚችሉ ይናገራሉ። ቀጥለውም ብርቱካንና የተቀሩት ጓደኞቿን ያሰልፏቸዋል። ብርቱካንም 5ኛ ላይ ነበረችም። ልክ ተራዋ ሲደርስም ወሰዷት። በአሰቃቂ ሁኔታም ለ6 እየተቀያየሩ ይደፍሯታል። መጨረሻ ላይ በጣም ደክሟት ራሷን ትስታለች። እነሱም ያደረጉት አረሜናዊ ተግባር አልበቃ ብሏቸው ማዕፀኗን ፌሮ በሚመስል ብረት ጨቀጨቁትም። የሁሉ ሲሆን ብርቱካን በሰመመንና በመንቃት መካከል ነበረችም። ከ6 ቀናት በኋላ ራሷን አውቃ ስትነቃ ሙሉ በሙሉ በደም ተሸፍና ነበረም። ከፍተኛ ህመም ውስጥ ነበረችም። ልብሷን እንኳን መልበስ ተስኗታል። የወለቀባትንም ቁምጣ መልሳ ልታደርግ ስትል ማዕፀኗ አካባቢው ያለው ህመም አላስደርስ አላትም። እንደምንም ያላትን አቅም አሰባስባ የት እንደሆነ በማታውቀው ጫካ ውስጥ ነፍሷን ለማዳን ማምለጥ ጀመረችም። ታዲያ ከብዙ አድካሚና በህመም ከተሞላ እርምጃ በኋላ ወደ አንድ ከተማ አካባቢ ትደርሳለችም። እዛም በምትደርስበት ወቅት ልብሷ በሙሉ ስለተበላሸም አንድ መንገድ ላይ የነበረን ሰውዬ ጠጋ ብላ ልብስ እንዲሰጣት ትለምነዋለችም። እሱም መንገድ ላይ የሚሸጥ የ50 ብር ቀሚስ ይገዛላታል። ልብሷንም ቀይራ እንደምንም ብሏ ወደ ዩኒቨርሲቲ ታመራለችም። በቀጥታም ወደ ዳይሬክተሩ ቢሮ በማምራት የደረሰባትን ሁሉ ትናገራለችም። እነሱም በአፋጣኝ የህክምና አገልግሎት ማግኘት እንድትችል ረዷትም። ጉዳቷ ግን ከፍተኛ ስለነበረ ልታገግም አልቻለችም። ማዕፀኗ ላይ የነበረው ቁስል ኢንፌክሽን ፈጥሮ ነበር። በእንቅርት ላይ ጆሮ ደግፍ እንዲሉ ብርቱካን ከቆይታም በኋላ ከልብ ጋር የተያያዘ ችግር እንዳለባት አወቀችም። ያለው ነገር እየተባባሰ እንደሆነና ከአቅማቸው በላይ እንደሆነ ሲረዱ በመኪና አምጥተው አዲስ አበባው ላይ ጥለዋታል። ህመም፣ ረሃብ እና ሰው ማጣት ያሰቃያት ብርቱካን ታዲያ ነፍሷን ለማቆየት በየቤተ ክርስቲያኑ መለመን ጀመረችም። በዚህ ሁኔታ ላይ እንደነበረች በቤተ ክርስቲያን ስትለምን አንዲት ሴት ወደ እሷ ጠጋ ብላ ያለችበትን ነገር ትጠይቃታለችም። ከዛም ከአካባቢው ካሉ ሰዎች ጋርም ተባብረው ወደ ጤና ጣቢያ ወስዷታል። እዛም የምጥ መርፌ ተሰጣት። ልጇንም በሰላም ተገላገለችም። ችግር ከዛም በኋላ ጓዙን ጠቅልሎ ነበር ብርቱካን ጋር የመጣው። የተወለደው ልጅም የጤና ችግር ነበረበትም። ረሃብና ህመም ክፉኛ ያንገላቷት ጀመረ። ልጇን የምታጠባውም ሆነ ራሷ የምትበላው ምግብ አጣችም። የልብ ህመሟ ዕለት ዕለት እየተባባሰ መምጣት ጀመረ። ከአንዴም ሁለቴ ልጇን ጥላው ልትሄድ አስባ የእናትነት አንጀቷ ላስችል ብሏት ተመልሳለችም። አሁን ላይ ለአንድ ወር ስፖንሰር ተደርጋ እሷና ልጇን በአንድ ክፍል ቤት ውስጥ ይኖራሉ። እጅግ በጣም እንደሚርባትና ድርቆሽ አረስርሳ እንደምትበላ ትናገራለችም። የምትወስዳቸው መድኃኒቶች ለመቁጠር ያዳግታሉ። በዚህ ላይ ረሃብ ተጨምሮ ደግሞ ከህመሟ ማገገም እንዳትችል አድርጓታልም። ይህ ብዙዎችንም ባያራጨውና ልብ ሰባሪ ታሪክ የተላለፈው ከትላንት በስቲያ በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘው ፕሮግራም ላይ ነበረ። አዲስ ምዕራፍ የተለያዩ ከባድ ችግር ውስጥ ያሉ ሰዎችን ታሪክ ያስተላለፈ ህይወታቸው እንዲለወጥና ሰዎችም ታሪካቸውን ሰምተው በቁስና በገንዘብ ደረጃ እንዲረዷቸው የሚያደርግ ፕሮግራም ነው። በዚህ ፕሮግራም ላይ የሚሰሙ ታሪኮች እጅግ አሳዛኝና ሰዎች መከራን እስከምን ድረስ ተጋፍጠው እንደሚኖሩ የሚያሳይ ነው። በዚህ ፕሮግራምም የተለያዩ እርዳታዎችን አግኝተው ህይወታቸውን የተለወጠና ወደ አዲስ ምዕራፍ የተሸጋገሩ ሰዎች ጥቂትም አይደሉም። ኢቢኤስ ፕሮግራምም የብርቱካንን የ1 ዓመት የቤት ክራይና የ6 ወር አስቤዛ እንደሚሸፍን ቃል ገብቶላታል። የያኔት የጤና ሳይንስ ኮሌጅም ብርቱካን በመረጠችው የጤና ዘርፍ የመጀመሪያ ዲግሪዋን በነፃ እንደሚያስተምራት ቃል ገብቷል። የጤናና የሳይኮሎጂ ባለሙያዎችም እንዲረዷት የኢቢኤስ ቴሌቪዥን የእርዳታ ጥሪውን አቅርቧል። ይህ በእንዲህ እንዳለ ታዲያ ኢቢኤስ ፕሮግራሙን ካስተላለፈ ከሰዓታት በኋላ ቪዲዮ ከዩቲዩብ ላይ እንዲወርድ ተደርጓል።
ይህም ጉዳይ በብዙዎች ዘንድ ጥያቄን ያስነሳ ሲሆን ይህ በሆነ በሰዓታት ውስጥ የደምቢ ዶሎ ዩኒቨርሲቲ በማህበራዊ ድረገጹ ባጋራው ጽሑፍ ብርቱካን ተመስገን ከበደ በ2013 ዓ.ም የሁለተኛ ዓመት የፋርማሲ ተማሪ ነኝ ያለችው መረጃ ስህተት እንደሆነና በ2013 ዓ.ም የሁለተኛ ዓመት የፋርማሲ ተማሪ እንዳልነበረው ገልጾ ኢቢኤስ በዩኒቨርሲቲው ላይ ስም የማጥፋት ወንጀል ስለሰራም ይህንን ወንጀላ ኢቢኤስ እስካልቀለበሰው ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት ሊወስደው እንደሚገደድ ተናግሯል። የዛሬውን ቪዲዮአችንን በዚህ ላይ ያበቃን። በያላችሁበት ቸር ቆዩልን።